ገና ስሳሳም ነው ውሃ ከለር የሆነ ነገር ከብልት የሚወጣውና የቶሎ መጨረስ አለብኝ አሁኑን አስተካኪ እሱ ቶሎ መጨረስ አለብህ አያስብልህም። ለግንኙነት የሚያነሳሳህ ነገር ካየ ወይም ከተነካ በኋላ ጭንቅላት የሚያስበው ግንኙነት አድርጋለሁ የዘር ፈሳሽ የሚፈስበት ጊዜ መጣ ነው። ስለዚህ ያ ቅድመ ፈሳሽ ይባላል። ቅድመ ፈሳሽ ማለት ዋናው የዘር ፈሳሽ ስፐርም የያዘው የዘር ፈሳሽ ከመውጣቱ በፊት ያንን መንገድ የሚጠርግና እርጥበትን የሚያደርግ ነው። ማለትም የዘር ፍሬዎቹ ሲለቀቁ ስፐርሞቹ እንቁላል ጋር ደርሰው እርግዝና እንዲፈጥሩ ጉዳት ሊደርስባቸው ስለማይገባ መንገዳቸውን ጥርግ አድርገው በተቻለ መጠን ሻካራ ወዳልሆነና በጣም ለስላሳ በሆነ መንገድ እንዲሄዱ መንገድ የሚከፍተው ነው ማለት ነው። ይህ ነገር ማለት ነው ከዋናው የዘር ፈሳሽ ከ30 ደቂቃ እስከ 1 ሰዓት ድረስ ቀድሞ ሊለቀቅ ይችላል። ቶሎ መጨረስ አለብን የሚባለው ዋናው ነጩ የዘር ፈሳሽ ማለት ነው ከ1 ደቂቃ ወይም ከ3 ደቂቃ በታች እንደ የቶሎ መጨረሱ አይነቱ ከፈሰሰ 6 ወር ከቆየ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ግንኙነት አድርገህ አብዛኛው እንደዚህ አይነት ነገር ካጋጠመ የመጀመሪያ ዙሩን አልፎ ሁለተኛ ዙሩን ቶሎ መጨረስ ከሆነ የዛኔ ነው ቶሎ መጨረስ አለብን የሚባለው ማለት ነው። የዛኔ ነርቭ ላይ ሆርሞን ላይ ያሉ ችግሮች ይኖራሉ። መተህ ቼክ ተደርገን እንደ አግባብነቱ ሕክምና ልንሰጥ እንችላለን። ቤት ውስጥ ያለው የግንኙነት ድባብ ደስ የሚላችሁ ካልሆነ ማለት ነው ስለ ልቦናዊ የሚመስሉ አልጋ ላይ የችሎታ ማነስ ሊያጋጥማችሁ ይችላል። ቶሎ መጨረስም ሆነ የብልት አለመቆም ችግር ያንን ነገር ለማስተካከል ብዙ አይነት ነገሮች ማድረግ ትችላላችሁ። ከባለቤታችሁ ጋር ማውራት የመጀመሪያ ህክምና ሆኖ ማለት ነው። ከዛ በኋላ በቤታችሁ ውስጥ የተለያዩ ነገሮችን መሞከር ትችላላችሁ። ደብዘዝ ያሉ ላይቶችን መጠቀም ግንኙነት ድባቡን ቤት ውስጥ ያለውን ያስተካክለዋል። ከዛ በኋላ ከግንኙነት በፊት ወይ ብቻህን ወይ ከባለቤት ጋር ሙቅ የሆነ ሻወር መውሰድ ለግንኙነት ያለውን ጡንቻ ሪላክስ ስለሚያደርግ ግንኙነት ላይ ያላችሁ ነገሮች ከፍ ሊያደርግላችሁ ይችላል። ከግንኙነት በፊት እንደ ሀባብ እና ዳርክ ቸኮሌቶች መመገብ ለብልት መቆማችሁ ትንሽ አቅም ሊሰጣችሁ ይችላል። ከዛ በኋላ ደግሞ ሪላክስ ያደረገ ነገሮች ማድረግ ስለዚህ ግንኙነት ብዙ ጊዜ ፕላን ባታደርጉትና እንደ አጋጣሚ ወይም እንደፈለጋችሁት ቀን ሳይወሰንለት ብታደርጉት ጭንቅላታችሁ የሚጨነቀውን ነገር ጭንቀቱን ይቀንሳል ማለት ነው። ባለቤታችሁ ደግሞ ቤት ውስጥ ብዙ አይነት ነገሮችን በማዘጋጀት በተለይ ደግሞ ሽታ ቆንጆ ሽታ ያላቸው ነገሮች ምናምን ስትረስን ስለሚቀንሱ ቤት ውስጥ ያሉትን የግንኙነት ድባቦችን በማስተካከል የባልየውን የግንኙነት ፍላጎትም ሆነ ችሎታ ማስተካከል ይቻላል ማለት ነው። ግን ውጭ ያለው የስራ ጭንቀት ቤት ውስጥ የሚገባ ከሆነ ቤት ውስጥ ያለው የግንኙነት ድባብ ብዙ ጊዜ ማይደቅም ከሆነ በዛ ላይ ደግሞ ከባልና ከሚስት መካከል ብዙ አይነት ችግሮች ካሉ ስነ ልቦናዊ የሆኑ የስንፈተ ወሲቦች ሊያጋጥማችሁ ይችላል። ያ ነገር ወደ ሐኪም ቤት መታችሁ የምትሮጡት ሳይሆን ከባለቤታችሁ ጋር አውርታችሁ የምትፈቱት ነገር ነው የሚሆነው። ግን ጠዋት እንቅልፍ ተኝታችሁ ጭንቀት ሳይኖርባችሁ ጠዋት ብልታችሁ ማይቆም ከሆነ በየግንኙነቱ ደግሞ ቶሎ የምትጨርሱ ከሆነ ቶሎ መጨረሱ ደግሞ ሁለተኛ ዙር የሚሆን ከሆነ የዛኔ ስነ ልቦናዊ ነገሮች ሳይሆኑ አካላዊ የሆኑ ነገሮች ስላሉ የዛኔ ሆርሞን ላይ ነርቭ ላይ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። የኔ እህት ሰላም ላንቺ ይሁን። የኔ ችግር ከአንድ ጊዜ በላይ ማድረግ እየፈለግኩኝ ብልቴ ደግሞ አይቆምልኝም። አመሰግናለሁ። የሁለተኛ ዙር ዝግጁነት ማጣት አብዛኛው ጊዜ ስነልቦናዊ የሆኑ ነገሮች ናቸው። አብዛኛዎቹ ስነልቦናዊ ነው ብለን የምንላቸው በተለይ ደግሞ ግንኙነት ፍላጎታቸው በአጠቃላይ በጣም አነስተኛ የሆኑ ወንዶች የተለያዩ አይነት የስንፈተ ወሲቦች ኖሮባቸው ግንኙነት ያላቸው ሞራል በጣም እየቀነሰ ከሆነ በስራና በሌሎች ምክንያት ጭንቀትና ድካም ካለባቸው ብዙ ጊዜ ለሁለተኛ ዙር ግንኙነት በጣም አቅም ሊያጡ ይችላሉ። በዛ ላይ ደግሞ ማለት ነው እድሜያችሁ በጣም ከፍ ባለ ቁጥር ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት በጣም እየረዘመ ነው የሚሄደው። ብልታችሁ ጠዋት እየቆመ ከሆነና ለመጀመሪያ ዙር ግትር ብሎ ቆሞ ማያስቸግር ከሆነ ስነልቦናዊ የሆኑ ነገሮች ናቸው ማለት ነው። ግን ጠዋት ማይቆም ከሆነ ወይም ለመጀመሪያ ዙር ግንኙነት ቆሞ መሀል ላይ የሚልፈሰፈስ ከሆነ ወይ ጭራሽ ማይቆም ከሆነ ወይም ሲቆም ልፍስፈስ ሆኖ የሚቆም ከሆነ የዛኔ የደም ስር ችግሮች ሊኖሩ ይችላሉ፣ ሆርሞን ችግሮች ሊኖሩ ይችላሉ፣ ነርቭና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በስልክ የስንፈተ ወሲብ ሕክምና መስጠት በጣም የሚከብድበትን ምክንያት ልንገራችሁ። ከቶሎ መጨረስ እስከ ብልት አለመቆም ችግር እስከ ዘግይቶ መጨረስ፣ ፍላጎት ማነስ፣ እነዚህ ማለት ነው ስነልቦናዊ ነገር እንዳላቸው ሁላ አካላዊ የሆኑ ነገሮች አላቸው። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ሊኖራቸው ይችላል። እነሱ ነገሮች እንደ አግባብነታቸው መመርመር አለበት። ስለዚህ አልትራሳውንድ ልትነሱ የምትችሉበት ሁኔታዎች አሉ። ደም ምርመራዎች ደግሞ ግዴታ መደረግ አለባቸው። ስንፈተ ወሲቦች ባይዘወይ የተለያዩ ናቸው። ስለዚህ ምክንያታቸውም የተለያየ ነው፣ መድኃኒታቸውም የተለያየ ነው እና የባህላዊ ህክምናዎችን አይታችሁ መድኃኒቱን ወደ ክፍለ ሀገር በፖስታ ቤት ላኪልን ብላችሁ የምትጠይቁ ብዙ ሰዎች አላችሁ። ያላችሁን የስንፈተ ወሲብ አይነት ሳይታወቅ ምርመራ ሳይመረመር የምርመራ ውጤታችሁ ሳይታይ አንድ አይነት መድኃኒት ብቻ አይደለም። ኦኬ፣ ለቶሎ መጨረስ 5 አይነት መድኃኒቶች አሉ። ለብልት አለመቆም ችግሮች የመጀመሪያ የሁለተኛ ደረጃ ህክምና ተደርጎ የሚሰጡ አሉ። ስለዚህ እያንዳንዳቸውን ማለት ነው ከምርመራ በኋላ የምናውቀው ነገር ነው ማለት ነው። ስለዚህ የስንፈተ ወሲብ ህክምናዎች ግዴታ በአካል መሆን አለባቸው ማለት ነው።
ልጅ ለመውለድ የሴት ልጅ እርካታ አያስፈልግም። እውነት ነው። እርካታ ቢያስፈልግ ኖሮ የሴት ልጅ ለመውለድ ማለት ነው ስንት ሰው የሚኖር ይመስላችኋል? የኢትዮጵያ ህዝብ ፖፑሌሽን አንተ ራሱ የምትወለድ ይመስላል? እውነት እንነጋገር ከተባለ ሰው አብዛኛው ጊዜ ስለ ስንፈተ ወሲብ ስለ ቶሎ መጨረስ ስናወራ ሴት ልጅ ተደሰተች አልተደሰተች የሚል አስተሳሰብ አለ። ግን ህክምናውን ከጀመርኩ ጀምሮ የተረዳሁት ነገር ምን ታውቃላችሁ? ቶሎ መጨረስ የሚቸገር ወንድ ወር ስንፈተ ወሲብ ያለበት ረጅም ጊዜ ጓደኛ ሴት የሚወዳት ሴት ጋር ካልደረሰ በስተቀር ማለት ነው ላይታከም ይችላል። ግን የሚወዳትን ሴት ልክ ሊያገባ ሲል ማለት ነው 10 ዓመት ምናምን ነገር ቶሎ እየጨረሰ ብዙ ሴት ጓደኛ እየቀያየረ ምንም ሳይመስለው ልክ የሚወዳት ሴት ጋር ሊሄድ ሲል ማለት ነው አሁን አስተካክልኝ፣ ከእሷ ጋር ግንኙነት ከመጀመሪያ በፊት ትዳር ውስጥ ከመግባቴ በፊት አስተካክልኝ ትላላችሁ። ወንድ ልጅ አብዛኛው ጊዜ ስለ ሴት ልጅ እርካታ የማያሳስበው አሮ ነው ሜቢ ፍቅር ስላላዛችሁ ይሆናል፣ ገና ስለሆነ ይሆናል። ሲይዛችሁና የምትወዷት ሴት ጋር ስትደርስ ግን ማለት ነው የዛኔ ነው ቶሎ መጨረሳችሁ የሚያሳስባችሁ፣ ብልታ ለመቆም የሚያሳስባችሁ። እንኳንም የሴት ልጅ እርካታ አላስፈለገ ለመውለድ ማስጠበብ ቀዶ ጥገና ባይደው የኔ ሀሳብ አይደለም፣ የራሳችሁ ሀሳብ ነው። እኔ ስለ ስቲች መፈታት ብቻ ነበር ሰወራ የነበረው። ከዛ ታካሚዎች መጡና ስቲች መፈታት አለ፣ ከዛ ውጭ ግን በግንኙነት ያለው እንደ ድሮ ያዝ አያረግም ፍሪክሽን የለም ስትሉኝ እሱ እኮ ስቲቹ ልዩነት አያመጣም። ምክንያቱም ስቲች ውጭ ላይ ያለችው ፓርት ናት። እዚህ ጋር ያዝ ብናደርገውና ወደ ነበረበት ብንመልሰው ግንኙነት ላይ ህመም ይቀንሳል፣ ዲስኮምፈርት ይቀንሳል። ግን ያ ግሪፕ ያዝ የሚያደርገው ግድግዳ ነው። እሱ ደግሞ በወሊድ ሰዓት የሚመጣ ላስቲሲቲ ነው እያላለው የሚመጣው። ስለዚህ እንደዚህ ስትሉኝ ነው አብሮኝ የሚሰራው ከማህፀን ስፔሻሊስት ጋር ነው የሚሰራው። ፕሮሲጀሩን እኔ አይደለሁም የምሰራው። እሱን ሳማከር ነው ለሱ ቫጃይኖፕላስቲ የሚባል ፕሮሲጀር አለ። እሱም ግድግዳውን የማጥበብና በግንኙነት ሰዓት ያዝ የማድረግ ፍሪክሽኑን የመጨመር ግንኙነቱን የበለጠ እንደ ድሮ የመመለስ ህክምና ሌላ ነው፣ ስቲች አይደለም ተባልኩኝ። ከዛ የሚጠቅማችሁ ከሆነ ብዬ ለእናንተ ማውራት ጀመርኩኝ እንጂ እኔ እኮ የሆነ ቀን ጠዋት ተነስቼ ብልት ባጠብ ብዬ አይደለም የተነሳሁት። ይሄ በእናንተ ሪኮሜንዴሽን እና ሪኩዌስት የመጣ እንትን ነው። በዚህ ህክምና ብዙ ሴቶች ስለተጠቀሙና ደስተኛ ስለሆኑ ነው ስለዚህ ማውራት የቀጠልኩት። ግርዛት ጀመራችሁ እንዴ እያላችሁኝ ነው። ላስት ታይም ላቢዮፕላስቲ ብዬ የሰራሁት ቪዲዮ ላይ ማለት ነው። ላቢዮፕላስቲ ማለት ግርዛት አይደለም። ፐርፐዙ ምንድነው? ሴት ልጅ ማለት ነው ብልት አካባቢ አንዱ ከንፈር ከአንዱ ሊረዝም ይችላል፣ ሁለቱም ረዝሞ ኮንፈርት ይነሳታል። ማለትም በግንኙነት ሰዓት ላይ መቻት ይችላል፣ ለጽዳት ምናምን ላይ መቻት ይችላል። ይሄ ነገር በተፈጥሯዊ መሆኑ ተናግሬያለሁ። በየሰው ይለያያል፣ ግን ተፈጥሯዊ መሆኑ ስቲል ኮንፈርት የሚነሳቸው ሰዎች አሉ። ስለዚህ ላቢዮፕላስቲ ማለት የብልት ስነ ውበት ማስዋብ፣ እዛ አካባቢ ያሉትን ከንፈር ሁለቱን እኩል የማድረግና ጀስት ሴቷ ኮንፊደንት እንድትሆን የማድረግ ቀዶ ጥገና ነው። በጣም ሲምፕል ፕሮሲጀር ነው። እዛች ጋር ማደንዘዣ ይሰጣል። ከዛ ላይ ከንፈሮቹን እኩል ማድረግና የሴቷን ኮንፊደንስ የመመለስ ህክምና ነው እንጂ ኦፍኮርስ የሁሉም የሴት ልጅ አይነት ከንፈሮች መጥቆር፣ መቅላት፣ መርዘም፣ ማጠር ተፈጥሯዊና ናቹራል ናቸው። ስቲል ግን አንኮምፈርተብል ካረጋችሁ ይሄ የቀዶ ጥገና አይነት አለ ለማለት ያህል ነው። ቶሎ መጨረስ በዘር የመጣ ከሆነ በተፈጥሮ ከሆነ ቶሎ መጨረስ የሚቸገረው አንድ ወንድ መታከም ይችላል ወይ? እንዴት ነው የሚስተካከለው የሚለውን ላስረዳችሁ። አንድ ወንድ በተፈጥሮ ቶሎ መጨረስ ይቸገራል ስንል የምናስባት አንድ ሴራቶኒን የምትባል ኒውሮ ትራንስሚተር መልክተኛ አለች። የእሷ እጥረት ሲኖር ማለት ነው ያ ወንድ በግንኙነት ሰዓት እንዴት አድርጌ ላስረዳችሁ? በመኪና ተርማዎች በመኪና ተርም ሳስረዳችሁ ማለት ነው ያቺ ፍሬን ናት። ያቺ ሴራቶኒን ፍሬን መያዣ ናት። በግንኙነት ሰዓት ነገሮችን ማቀዝቀዣችን ናት። በተፈጥሮ ግን ያቺ ፍሬን ከሌለች ሴራቶኒን እጥረት ካለ ልክ ያ ሰው ግንኙነት ሲጀምር ሁሉም ነገር የፈጣጠነ ነው የሚሆነው። ሰውነቱ እንደ ጀርኪንግ ኦፍ የሆነ የመመንተፍ አይነት ስሜት ነው የሚኖረው። ከሱ ቁጥጥር የሆነ ውጭ ልክ ግንኙነት እንደተጀመረ በአንድ ደቂቃ ውስጥ ሰውነት የመጨረስና ድጋሜ ለግንኙነት አለመዘጋጀት ሊያጋጥመው ይችላል። ህክምናው ምንድን ነው የሚያደርገው? ሆርሞን አለመሆኑን፣ ሌላ የነርቭ ችግር፣ ሌላ ነገር አለመሆኑን በግል ወሲብ አለመምጣቱን ካጣራንና እሱን ካስተካከልን በኋላ ይችኛዋን በህክምና በመድኃኒት ማስተካከል የምንችልበት ሁኔታዎች አሉ። ወንዶች ቶሎ መጨረስ ችግር አለብኝ ብለው የሚጨነቁት ለራሳቸው አይደለም፣ ሴቷን ለማስደሰት ሲሉ ነው። ታዲያ ነገር ጭንቀቱ ወንዶቹ ኖርማሊ ፐርፎርም እያደረጉ ለራሱ ሴቷ የምትቆይ ከሆነ እነሱ ቶሎ እየጨረሱ ያሉ መስሏቸው ይሰማል። ይሄ ደግሞ በጣም መቃቃርን ይፈጥራል፣ ኮንፊደንሳቸውንም ያወርዳል። እና የሚገርማችሁ ነገር ወንዱ ፐርፎርም ቢያደርግ ለራሱ ሴቶች ቆይቶ የመጨረስ ሁኔታ ሊያጋጥማቸው ይችላል። ይህንንም ዲሌይድ ፊሜል ኦርጋዝም እንለዋለን። ማለትም ዘግይቶ ይጨርሳሉ ማለት ነው። እራሱን የቻለ ችግር ነው፣ ህክምና አለው። ነገር ግን ወንዶች ከ1 ደቂቃ ወይም ደግሞ ከ3 ደቂቃ በታች ማትጨርሱ ከሆናችሁና ከዛ በላይ ከሆናችሁ አንድ ማድረግ የምትችሏት ቀላል የሆነ ዘዴ ልንገራችሁ፣ ሴቷ በጊዜ እንድትጨርስላችሁ ማለት ነው። ይህም ክሊቶሪያል ስቲሙሌሽን የሚባል ሲሆን ምን እንደሆነ ከዚህ በፊት ነግሬያችኋለሁ፣ ወይም ደግሞ ጉግል ማድረግ ትችላላችሁ። ያንን ስቲሙሌት በማድረግ ወይም ደግሞ በማነቃቃት በማሸት ሴቷ የእርካታ ጣራ ላይ እንድትደርስ ታደርጋላችሁ። የዚህን ጊዜ እናንተም ግንኙነት በምታደርጉበት ሰዓት ላይ አብራችሁ ልጨርሱ ትችላላችሁ፣ ወይም ደግሞ በጊዜ እኩል እንድትጨርሱ ልታደርጉ ትችላላችሁ ማለት ነው። ጭንቅላል ዘዴ መሞከር ትችላላችሁ። ሴት ልጅ ስትከራከርህ፣ ስትቆጣህና ስታለቅስ ላንተ ትልቅ ቦታ አላት ማለት ነው። ነገር ግን ነገሮችን ሁሉ በዝምታ ማለፍ ከጀመረችና ምንም እንዳልተፈጠረ መቁጠር ካበዛች ያኔ ችግር አለ ማለት ነው። የሴት ልጅ ዝምታ
የድክመት ምልክት አይደለም። ለአንተ የሚሆን ጉልበት የለኝም ማለት ነው። ስለዚህ በደንብ አስብበት። በትዳር ውስጥ ትልቅ ችግር ሊፈጥር ከሚችሉት ነገሮች መካከል አንዱ ልንገራችሁ፣ ጓደኛ ማብዛት። በተለይም ደግሞ ከተቃራኒ ጾታ ጋር ከልክ በላይ መቀራረብ ትዳር ውስጥ ትልቅ ችግር ይፈጥራል። ለምሳሌ ባለትዳሩ ወንድ ከሆነ ከልክ በላይ ከተቀራረቡ እሱ ጋር እንኳን ምንም ነገር ባይፈጠር እሷ ጋር ግን ስሜቶች መፈጠር ይጀምራሉ። እሱ ደግሞ በትዳሩ ደስተኛ ካልሆነ እና ብዙ ያጣውን ነገር እዚህ የሚያገኘው ከሆነ ቺት እንዲያደርግ ትልቅ በር ይከፍትለታል ማለት ነው። ስለዚህ ምን ተሻለ ካላችሁኝ፣ ሲጀመር ትዳር ውስጥ ከገባችሁ በኋላ ጓደኞቻችሁ ሚችዋል መሆን ያለባቸው ወይም ደግሞ የሁለታችሁን ጓደኞች። ከዛ ውጭ ደግሞ አብዝቶ መገናኘትን መቀነስ፣ በተለይ ደግሞ ለብቻችሁ መገናኘትን መተው አለባችሁ።